ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊ እንዲሁም የስደት እህቶቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። ፈጣሪ ይጠብቃችሁ። አሁንም በድጋሚ ሌላ ምንም አቅም የለን እኛ በያላችሁበት ሁሉም ቦታ ነው ችግር ያለው። አሁን ኢትዮጵያም ብታስቡ ኢትዮጵያም ላይ ችግር ነው፣ በየቦታው ችግር ነው። ጥሩ ነገር አንሰማም። ፈጣሪ ወይ እንደው ብቻ እሱ ደግ ቀን ያምጣልን። ሌላ ምንም አይባል። ፈጣሪ የታረቀን ሁላችንም። ይሄ ሁሉ የሰው ልጆች ኃጢአት ነው ለዚህ ሁሉ ያበቃን። ኃጢአታችን በስቶ ነው። አንዳንድ ነገር ልናገር ነው የመጣሁት ግን ማለት ነው ጨረቃ ፋሚሊ፣ በተለይ ቲክቶክ መንደር እኔ የሚገርመኝ አስረግጬ የምነግራችሁ ነገር እነሱ ስራ እየሰሩ ነው፣ ድራማ እየሰሩ ነው። እስቲል እነ ፍጼም እነ ሀብም እነ የድራማው ተባባሪ ናቸው። እውነቴን ነው፣ የድራማው ተባባሪ ናቸው። እንደዚህ አይነት ስራ ደግሞ ጥሩ የሚሆን መጥፎ ምድር ላይ ያለውን ነገር ነው የሚሰሩትና አንድ ነገር ልንገራችሁ፣ እነሱ እዛ ጋር የውሸት ነው የሚሰዳደቡት፣ የውሸት ነው የሚጠላሉት፣ የውሸት ነው። ከካሜራ ጀርባ ከባግራውንድ አብረው ፏ እያሉ እያመሹ አብረው ምሳ እየበሉ ራት እየበሉ ነውና ይህን ደግሞ ከታማኝ ምንጭ ሰምቻለሁ። አስረግጬ የምነግራችሁ በተለይ እናንተ ቅመሞች የተባላችሁ በፈጠራችሁ ለራሳችሁ ሆኑ። የምር አትጨነቁ። እኔ ሲያለቅሱ የሰማሁ ልጆች ስላለው ነው። እና በፈጠራችሁ የምር እኔ ልንገራችሁ፣ የራሳችሁን ህይወት ኑሩ። እነሱ እየሰሩ ነው። እውነቴን ነው የምላችሁ፣ እመኑኝ፣ ስራ እየሰሩ ነው። ሲጀመር የሪል ህይወት እንደዚህ ሚዲያ ላይ ወጥቶ አይነጠፍም። እሺ እውነት ቢሆን ሚዲያ ላይ ወጥቶ አይነጠፍም፣ አይወራም። ሚዲያ ላይ እንደዛ አይሆንም በጭራሽ። ማለት እንዴ ያማችኋል እንዴ? እውነት ቢሆን ስታስቡት፣ እውነት ቢሆን ማለት ነው ብሩኬ ኤፍሬምን ትላንትና ውጭ ላይ እንደውሻ ዘግቶበት ዝም የሚል ይመስላችኋል እንዴ? ኤፍሬም ሁለተኛ ነገር ደግሞ እንዱ ጋሽዬ ዝም የሚል ይመስላችኋል እንዴ? ሩጦ አይመጣም? በፈጠራችሁ ሩጦ አይመጣም? እንደዚህ ይሄ ሁሉ ነገር ሲፈጠር ጋሽዬ ሩጦ አይመጣም? ይመጣል እንዴ? አረ ብዙ እውነት ቢሆን ሲጀመር እና ብርሽ የሚቀላቀላሉ እንዴ? ቤተሰብ ዝም አይልም። ምን ሆናችሁ ነው? ሲጀመር እውነት አይደለም፣ ስራ እየሰሩ ነው። ይሄ ለናቸው የወደድኩት እኔ እነሱ የውሸት እዛ ጋ ስራ ድራማ እየተወኑ እያሉ እናንተ የእውነት ቲክቶክ ላይ የምትሰዳደቡት የእውነት ሰውን የምታስለቅሱ እግዚአብሔርን ነው የምላችሁ። የእውነት የምትጣሉ የእውነት ሰውን እያነሳችሁ ከእህቶቻችሁ ጋር የምትጣሉ እህቶቻችሁን እነሱ እዛ እየሸቀሉ ስራቸውን እየሰሩ ስራው የወረደ ቢሆን የከፍ ያለ ዋናው እዛ ጋር ስራ እየተሰራ ነው። እሺ ቪዲዮ ተለቆ ዶላር እየተሰራበት ነው። ተግባባን? በአንድ ቪዲዮ ስንት ዶላር እንደሚሰራ እዚህ ጋር አውጥቼ ማስጣት አልፈልግም። እኔ በደንብ ስለማቅ ማለት ነው ምን ያህል እንደሚሰሩ። ስለዚህ ምንም ይሁን ምን ለእድገት ነው እየሰሩ ያሉት፣ ለእድገት ነው አለ ማለት። ድራማው ያስተምራል ምን ያስተምራል ብዬ አላስብም። እንዲህ ያለ ድራማ በተለይ የሚስት ዘመድን እንደዛ ብሩኬ ምንም ቢሆን የሚስት ዘመድ እኔ ክብር እንዳለው ነው የማውቀው። ምንም ቢያጠፉ ራሱ የሴት ዘመድ ስለሆኑ ቢያጠፉ ራሱ በቃ እኔ እንጃ። እኔ በማውቀው ማህበረሰብ እንደዛ ነው ያደኩበት። የሴት ቤተሰብ እንደው ሌላውን ተውት፣ እንደው አሁን ባሌ ወንድሜን እንደዛ እንደ ውሻ ውጭ ቢዘጋበት እንዲ ሰማሁት እንዲ እናቴ ትሙት ረክ እንጃ። ጭራሽ ከሱ ጋር ቆሜ መልስ ልመላለስ ምናምን ወንድሜ ውጭ ላይ እንደ ውሻ ቆሞ ተዘግቶበት እኔ መልስ ልመላለስ ውስጥ ላይ ሀሚና ብሩኬ ውስጥ ላይ የሚነጋገሩትን ልነጋገር ወንድሜ ውጭ ላይ ተዘግቶበት። አረ እንደዚህ አይነት እውነት የለም በፈጠራችሁ። ብሩኬም ቢሆን ይሄን ያክል በዚህ ልክ የወረደ ሰውም አይደለም፣ ባለጌም አይደለም። ጨዋ ያሳደገው ጨዋ ቆንጥጦ ሴት እናት ያሳደገችው ልጅ ነው። እሺ ስለዚህ ይሄንን ነገር በጭራሽ አያደርገውም። ግን እዚህ ጋር ዩቱበሮችም የሚንጫጩት ጥቃቅን ዩቱበሮችም እኛም ከኔ ጀምሮ የምንንጫጨው ለራሳችን ጥቅም ለራሳችን 5-10 ለመለቃቀም ምን ለነሱ እየዘነበ አይደል? ለኛም ያካፋ እየመሰለን ነው። ገባችሁ? እኔ ይሄንን የምናገረው እታች ላላችሁ ኦዲየንሶች፣ ዩቲዩብ ለሌላችሁ በኮሜንት እየተጨነቃችሁ እያለቀሳችሁ እና ደግሞ ቲክቶክ ላይ እርስ በርስ ለምትጣሉ እርስ በርስ ለምትሰዳደቡ ነው። እና እነሱ የውሸት እየተጣሉ የውሸት እየተሰዳደቡ፣ ነገር ግን እናንተ የእውነት ከእህቶቻችሁ ጋር ስትጣሉ አስባችሁታል? እህቶቻችሁን ስታስለቅሱ የስደት እህቶቻችሁን አብረው ኧረ በስማም
ተው፣ እንደዛ አታድርጉ። እግዚአብሔርን የእውነት አትሳደቡ፣ አትጠላሉ ሰውን። ምክንያቱም እነሱ እዛ ጋር የውሸት ነው እየሰሩ ያሉት። ስለዚህ እናንተ በተለይ ደግሞ እኔ ይሄ ከጥቅም ነክ ነገር ያለበት ያውራ ምንም ይበል ችግር የለውም። ግን ጥቅም ፈልጎ የሚያወራው ዩቱበርም ሆነ ቲክቶከር ለጥቅም ብሎ የሚያወራውን እዛ ጋ ከምንም በንጹህ ልባቸው በንጹህ አእምሯቸው ያለምንም ጥቅም የሚወዷቸውን ኦዲየንሶች አታስጨንቁ ነው። ማውራቱን ማንም ያወራ ችግር የለውም። ግን እናንተ ከምንም ነገር ነፃ ሀይሚና ብሩኬን ዝም ብሎ በንጹህ ልብ የሚወድ ሰው ብዙ ሰው አለ። ገባችሁ? ስለዚህ እናንተ እርስ በርሳችሁ አትጣሉ፣ አትጨነቁ። ስለ ራሳችሁ አስቡ፣ ስለ ህይወታችሁ አስቡ። አሁን ስላላችሁበት ይልቅ ጸሎት አድርጉ። አሁን ስላላችሁ ስለ ሁላችንም ኢትዮጵያ ላይ ስላለው ችግር ጦርነት አሁን በዙሪያው በየሰሜኑ እንደው እውነቴን ነው የምላችሁ ብዙ ነገር ስለማይወራ ስለማይወጣ ነው እንጂ ባያችሁ በዙሪያችን በየቦታው ያለ ጦርነት ያለ ግብግብ ያለ እርስ በርስ አሁን ወጣ ያለ ከተማ እኮ አንድ የለም እኮ የክልል ከተሞች እኮ በተለይ ወደ አማራ ክልል ኔትወርክ ምናምን አታገኙ የለም ዝግነዋ ጦርነት ነው ከባድ ነው እርስ በርስ ሰላም የለም ስለዚህ እስኪ ጸሎት አድርጉ ለዚህ እነሱ እየሸቀሉ እናንተ እኛ እርስ በርስ በጣም ይደብራል ማርያም ነቂ እያንዳንድሽ የምር ከእህቶቻችሁ ጋር በተለይ የእውነት አትጣሉ ቲጂዬ ትላንትና ስታለቅስ አይቻት በጣም ነው አንጀቴን የበላችኝ የኔ ቡቡ ሴት አንዳንዴ እኮ ታውቃላችሁ ሰው ሆዲ ማለት ሳለ አይደል ነገር እንደው ስራዬ ብሎ አነፍንፎ ነገር አሽትቶ መሰዳደብ የሚወድ መጨቃጨቅ የሚወድ መጣላት የሚወድ አለ በዛው ልክ ደግሞ እንደው በጣም የዋህ እንደው በትንሽ ነገር ሆድ የሚብሰው ሰው አለ እኔ ከተረዳሁት ማለት ሰው ማለት ነውና ቲጂዬ በጣም ቡቡ ሰው ናት እውነት ለመናገር ሁለተኛ እሷ ሁሉንም ነው የምትወደው ሁለቱንም ነው የምትወደው እንዴ በቃ ተዋት እንደ አንዳንዴ እኮ ሀይሚና ብሩኬን እኛ ብቻ ነው የምንወዳቸው በቃ ለነሱ ብቻ እኛ ብቻ የምናስበው የሚሉ ሰዎች አሉ እንደ እውነት እኔ አስተሳሰባችሁ በጣም ዝቅ ያለ ነው እንደዚህ የምታስቡ ሰዎች እውነት እንዴ ወይም ደግሞ በቃ እኛም ብቻ ተከተሉ የኛም መንገድ ተከተሉ አይባልም እንዴ እንደዛ የሚባል ነገር የለም በቃ ሰው የፈለገውን ሀሳብ የማራመድ መብት አለው ሁለተኛ ነገር ደግሞ ይሄ ሶሻል ሚዲያ ነው ገባችሁ የሚዲያን በሚዲያ እዚህ ጋር አንድ ቪዲዮ ተሰርቶ ፖስት የሚደረገው ማንም የፈለገውን አይነት አስተያየት ሊሰጥበት ነው ገባችሁ ስለዚህ ማንም ሰው ምንም አይነት አስተያየት አለማየት መብት አላችሁ ላይክ አለማድረግ መብት አላችሁ ለምን ይሄን ተናገርክ ወይ ለምን ይሄን ሐሳብ አራመድክ ማለት ግን አትችሉም የእውነት አትችሉም ስለዚህ ዝም ብላችሁ እኝኝ አትበሉ ልጆቹንም ስማቸውን አታስጠፉ በእነሱ ሰበብ ተስተዳረ ይደብራል ከምላሴ ጸጉር ንቀሉ እነሱ መልሰው ካልታረቁ ማለት ነው መልሰው አንድ ካልሆኑ እኔ ልቀጣ ከምላሴ ጸጉር ንቀሉ ብያለሁ ሀይሚና ብሩኬ እንደው የተወሰነ ጊዜ ነው እሱ 250 እስኪገባ እሷ ደግሞ 300 እሱ 350 እስኪገባ እሷ ደግሞ 250 እስከምትገባ ነው ከዛ በኋላ እመኑኝ ይታረቃሉ እመኑኝ በቃ እንጂ እርስ በርሳችሁ ግን አትጣሉ እነሱ የውሸት እየተጣሉ እናንተ ግን የእውነት እኛ አትባባ አትሰዳደቡ ከሰው